ጴንጤ ከኃጢአቱ ለመጽደቅ ከኃጢአቱ ለመንጻት 10 ሳንቲ ዘርዝሮ ሲያድላት አንዳንዶች ይችላል። ጴንጤ ቸርች በር ላይ ለምንድን ነው የኔ ቢጤ የማይኖረው? አዎ ስለማትሰጡ ነው የማይኖረው። ኦኬ ስለማንሰጥ የማይኖረው። እሺ እኮ ሂዱ እስቲ ማርያም፣ ሂዱ እስቲ ገብርኤል በሩ ላይ ጠቅላላ አሉ። አዎ እዛም ደግ ሆኖ አይደለም ማስተሰሪያ ነው ተብለው ነው። እንደው ቢያይልኝ በደሌን ቢያይልኝ 50 ሳንቲ ቢመለከትልኝ እንደው ይቅር ቢለኝ እኛ ይቅር ቢለን የምናደርገው ነገር የለም። ምንም የምናጠባጥበው ደም የለም። የምንሰዋው መስዋዕት የለም። አንድ በግ ለዓለም ሁሉ ኃጢአት። ጴንጤ ከኃጢአቱ ለመጽደቅ ከኃጢአቱ ለመንጻት 10 ሳንቲ ዘርዝሮ ሲያድላት አንዳንዶች ይችላል። ጴንጤ ቸርች በር ላይ ለምንድን ነው የኔ ቢጤ የማይኖረው? አዎ ስለማትሰጡ ነው የማይኖረው። እስልምና የነቢያቶች ሃይማኖት አይደለም። እስልምና የነቢያቶች ሃይማኖት ከነጭራሹ አይደለም፣ በፍጹምም አይደለም። የነቢያቶች ሃይማኖት አይደለም በሚለው ላይ ከትንሽ ጊዜ ከ1-2 ቀን በኋላ እንጀምርበታለን። የነቢያቶች ሃይማኖት አይደለም እስልምና በፍጹም። እንደ ቻሌንጅ አድርገን ነው የምንጀምረው። ቪዲዮም አስፈላጊ ከሆነ ቪዲዮ እንሰራበታለን። ከዛ ውጪ በቀጥታ አንዳንድ ዶክመንቶችን የመሰብሰብ ስራ ላይ እና አንዳንድ ቪዲዮዎችን የመሰብሰብ ስራ ላይ ነው ያለሁት። ቪዲዮዎችን ሰበስባለሁ፣ ዶክመንቶችን ስፔሻሊ ከነሱ በኩል በብዛት ጭራሽ እስልምና ከመሐመድ በፊት እንደማይታወቅ ነው ምንለው። ጭራሽ እስልምና ከመሐመድ በፊት በፍጹም እንደማይታወቅ ነው የምናሳያቸው። ከመሐመድ በፊት እስልምና ከመሐመድ በፊት አይታወቅም፣ የሚታወቅ እምነት አይደለም። ስለዚህ ከእሱ አንጻር በተለይ ደግሞ የነቢያት ሃይማኖት አይደለም። ሳንቲም ወይንም ለስሙኒ ብሎ ወይንም ለሩብ ሳንቲም ብሎ እጅ የሚቆርጥ ነብይ ታውቃላችሁ? ዛሬ ላስተዋውቃችሁ። ደሚያተር ሜዲ 1445 ናሬትር አይሻ እንደተረከችው the prophet used to cut the hand for the of dinar and beyond that ነብዩ ለ25 ሳንቲም ብሎ እጆች ይቆራረጥ ነበረ። ለ25 ሳንቲም ለስሙኒ ብሎ ወይንም ለሩብ ሳንቲም ብሎ እጅ ይቆርጥ ነበር። አዛኝ፣ ሩሩ፣ ቸር የሰዎች ሁሉ ምሳሌና አርአያ የሚባለው የሙስሊሞቹ ነብይ ሙሐመድ ለራሱ ግን ሰርቀሃል ሲሉት እንደዚህ መገለጥ ያመጣል። ለነብይ ሰለባን መደበቅ አይገባውም። የደበቀው ሰውዬ በቂያማ ቀን ልብሳችሁን ዞላችሁ ይመጣል። ልብስ ሰረክ ተብሎ ሲባል ነብዩ የሰረቀው ሰውዬ በቂያማ ቀን ዞላችሁ ይመጣል ይላል። ለሰዎች ግን 25 ሳንቲም ሰረቃችሁ ብሎ እጅ ይቆርጣል። ይሄ የፍቅር መገለጫው ነው። እንቁ የሆኑ በጣም ብዙ ፈርጦች አሏት ቅድስት ቤተክርስቲያን። እኛ በጣም ኃጢአተኛ በደለኞቹ እኮ እንደዚህ ተብለን መጠራት አይገባን። እንደዛ ነው። አመሰግናለሁ። እናንተ ኮፍያ እንደዚህ ያምርብኛል። ለፎይ አድርጉለት። እንደዚህ እፎይ ማድረግ ይችላል እንዴ? አይ ለፎይ ማድረግ አይችልም። ቲጂ ረብሻ ነው እንዲያስዩ። እፎይ ማድረግ አይችልም። ቲጂ አንቺ አሁን ሌላ ነገር ነው እንትን እያልሽ ያለሽው አይደል? ይሁን ትትናም ፎሎ ያደረጋችሁ ወንዶች ተባታይ ጾታ የኔ ጾታዎች አንሱ፣ ፎሎዋችሁን ብታነሱ ይሻላችኋል። በጣም ከባድ ነገር አለ። ቴዶ ደና ነው። አሜን። አገልግሎትን እግዚአብሔር ይባርክ። አመሰግናለሁ በጣም ሁላችሁንም፣ እግዚአብሔር ይስጥልን። እፎይን በደንብ ተዘጋጅተን ነው በነገራችሁ ላይ በደንብ ድምቅ አድርገን ማስታወቂያ እንሰራለን። ያም ማስታወቂያ የትየለሌ ምናምን አስተጋብታችሁልኝ ነው እሺ የምናገኘው። ባይ ዘ ዌይ የመጀመሪያው ላይቭ በቃ በደንብ እንዲህ ነው። ምን ልበላችሁ፣
በቃ ክፉ ያሰቡ ተንኮል ያሰቡ ሴራ የጎነጎኑ ሰዎችን ኩም የሚያደርግ መሆን መቻል አለበት። መሰባሰባችን ማለት 29,000 ነው አይደል የነበረው? 29,000 ነበረ። አንድ 50,000 ሰው ምናምን መኖር አለበት ያ ላይቭ ላይ። እሺ ማስታወቂያውን የምንሰራው ለዛ ማስታወቂያውን ቅጥልጥልጥል አድርገን ሰርተን 50,000 ሰው በቃ ግድ ይላል። 50,000 ሰው ተገኝቶ ላይቭ ላይ የሚገርም ሆነ እንዴ ለጌም ምናምን ስንት ደርሶ አይተን እናቀለ እንዴ አይደል? ለወንጌል አገልግሎት ሲሆን ወደ ኋላ ማለት የለብን። በደንብ አድርገን እነፎይ አሁን ካሁን በኋላ ባለፈው አይታችኋል። የመጨረሻው ላይቭ ላይ ቃል ሲያስገባን ነበር። ሁላችንም ከስራ አትጥፉ እኔ ብቻዬን መሆን የለብኝም ብሎ ታላላቆች እንደውም ከዛ በኋላ እየሞከሩ ነው አይደል? እነ ክርስቶፎሮስ እነ ቀሲስ አባታችን ዲበኩሉ እየጣሩ ነው እየጣሩ ቢያንስ ከዛሬ አላየነውም ብለው እነሱም እዛ መስመር ውስጥ ለመገኘት አልፎ እነ ወንድማችን አኬ ያው እነሱ በሌላኛው በዛኛው እርሻ ውስጥ መካከል የሚገኙ ቢሆኑ ነገር ግን እዚህ ጋርም ደግሞ አጋርነት፣ አንድነት፣ በጎነት ስለዚህ እንጠናከር ብሏል። ሁሉም የሚናውን ይወስዳል እና እኛ ደግሞ ምን እናደርጋለን? ልክ እፎይ የሆኑ ያላመኑትን ወደ ማመን አምጥቶ ልክ በሚያስጠምቅበት ጊዜ ከሚለብሷት ነጭ ካልሲ አንስቶ ያለችዋን ነገር ምን እንላለን? ያን ሰው እናበቃለን ማለት ነው። እናበቃለን። እነሱ ያመርታሉ፣ እኛ እናሽጋለን። እስቲ ጻፉቴን። እነሱ ያመርታሉ፣ እኛ እናሽጋለን በሉ። እንዴት አይነት ቃል ነው የመጣልኝ! ምርጥ ቃል ነው የመጣልኝ። እነሱ ያመርታሉ፣ እኛ እናሽጋለን። በቃ እንዲህ ነው። ማንም አይረሳም። በነገራችሁ ላይ የሆነ ጊዜ ስም ሲጠራ እንዲህ ይገልጽ። አሁን ለምሳሌ የሆነ ቪዲዮ ሰርቻለሁ አይታችኋል። ይሄ ቅዱስ ጳውሎስ፣ ይሄ ነህሚያ ወይ እንደዚህ ወንድማችን ብዬ 3 ወንድሞችን አደረኩ። የዚህ የቲክቶክ ፕላትፎርም አገልግሎት 3 አይነት መልክ አለው ብዬ ባሰብኩት አኬም ብሩኬንና ዲያቆን አቤኔዘርን አደረኩ። እንዴ እፎይ ሴታል እንዴ እፎይ ማለት አክሊል ማለት እፎይ ማለት አክሊል ማለት ሚኮ ማለት ብሩክ ማለት ነው። ዮኒ ሰማቷ ማለት ብሩክ ማለት ነው። ዮኒ ሰማቷ ማለት አቤኔዘር ማለት ነው። እና አንዳንዴ በአንዱ መስታወትነት ነው ሌላውን ማየት የምንችለውና ስም መጥቀስ ከጀመርኩማ ምን ያህሉን ታላላቆችን እሺ፣ ሁሉም እዚህ ቲክቶክ ላይ ያለ በሙሉ ታላላቆች ናቸው ለኔ። ሁሉንም ስም ስጠራ ስንት ደቂቃ ቪዲዮ ሊሆን ስለዚህ አይሆንም። ለማንኛውም ይቺ ተመችታኛለች። እነሱ ያመርታሉ፣ እኛ እናሽጋለን። እነፎ ያስተምራሉ፣ እኛ ሲጠመቁ አሁን አይታችኋልና አኬ በቃ ወንድሞችን እንትን ብለው ምናምን ባላቸው ነገር ነው እንትን የሚሉት። እዚህ ላይ ለሁሉም እንገባለን። በቃ ማን አኬ ሰው አለ የተመለሰ? አዎ አለ። ነጭና ለብሰው አለ። በቃ አለቀ። ከሱ ከቅዱስ ቁርባን በረከት እኛ እንካፈላለን ማለት ነው። ምናልባት አንድ ሰው እኮ እንዲህ ላይ እንፈልግና በነገው ዕለት ወንድማችን አክሊል 3 ሰው ያጠምቃል። ነጭ ልብሱ እኔ እችላለሁ፣ ቴዶ ይችላል፣ ሳባት ትችላለች። በቃ አለቀ። ነጭ ልብስ ይለብሳሉ። የኢኮኖሚ ችግር አለ ወይ? በተለይ ደግሞ ከእስልምናው አካባቢ የሚመለሱ ሰዎች በጣም በብዛት ከምኑም እንዲገለሉ ስለሚደረግ ኢኮኖሚካሊ ሊፈተኑብን ይችላሉ። ስለዚህ ምን እናድርግላቸው? ከትንሹ ስራ አንስቶ ማቋቋም። ይሄ ነው ኦርቶዶክሳዊነት። እያስገቡ መርሳት አይደለም። እያስገቡ መርሳት። ወደኛ እስኪመለሱ እናጅባቸዋለን። ከዛ የለንም። ከዚህ ቀደም ጠቁሚያቸዋለሁ አይደል? ፓስተር ቢንያምን እንደዛ ነውና እያስገባን አንርሳ። እየበረታን ያ ሰው እስኪሚቋቋም ነገ ወደ የግብጽ ሽንኩርት እንዳይናፍቀው ማለት ነው። አለ ደግሞ ሰይጣን ይፈታተናል። ታውቃላችሁ አይደል? እስራኤላውያን ያንን የመሰለ ቃል ኪዳን ተስፋ ተሰጥቷቸው ባህር ኤርትራን ተሻግረው ምድረ ርስትን ለመውረስ እየተጓዙ የግብጽ ሽንኩርት አማረን እያሉ ያስቸግሩ ነበር አይደል? አይገርማችሁ? ስለዚህ እንደዚህ ከመጡ በኋላ የግብጽ ሽንኩርት እንዳያምራቸው ሰይጣን ስለሚፈትን እነሱ እኮ ፍላጎቱ አላቸው። ተረድታችሁኛል? ተረድታችሁኛል? አድርገን እርግጥ ሌሎች ታላላቆችን በደንብ አድርገን እዚህ ጉዳይ ላይ እየመከርንበት ነው። እዚሁ ቅበተ እምነቱ ላይ በተለይ እስልምናው አካባቢ የሚሰሩ ወንድም እህቶች ጋር እናወራለንና ላይክ የፋብሪካ መልክ ሊኖር ያስፈልጋል። ፋብሪካ ጥሬ ዕቃ ይመጣል። ከዛ በኋላ ወደ ምርት እንዲቀየር አስፈላጊ ዑደት ይከናወንለታል። ወደ ምርት ይቀየራል። ከዛ በኋላ ይታሸጋል። ፋይናሊ ለገበያ ይቀርባል። ቤተክርስቲያናችንም ልክ እንደዛ ናት። የሆነ ሰው ካለማመን ወደ ማመን ይመጣል። ካመነ በኋላ ይገባል። ከገባ በኋላ እንዲያምር ልዩ ጥበቃ ይደረግለታል። በብዙ መንገድ ወንደ ፋይናል ለገበያ ይቀርባል። ገበያው ሐዋርያዊነት
ሁሩ ወመሃሩ የሚለው ቃል መፈጸሚያ ይሆናል ማለት ነው። ተረድታችሁኛል? ይሄን ሐሳቡን በደንብ ያገኛችሁት ይመስለኛል። ስለዚህ ገሌ ተማረ ተመለሰ በቃ የለንም ያ ሰው ሲጨንቀው ይኖራል። ትልልቆቹን ጨምሮ አንዳንድ ቼክ ማድረግ በቃ እኔ ያሳስበኛል። አሁን ብዙ የታቀፉ ወንድሞች አሉ። ለምሳሌ ተሙዬ አለ አይደል? ተሙ ከፕሮቴስታንት ነው ወደኛ የመጣው ወንድማችን። በጣም እንወደዋለን ብዙዎች ምናምን አለን ዙሪያው የሆነ ነገር እንለዋለን። ግን አንዳንድ የሆነ ባይተዋርነት ውስጥ እንዳይገባ ያስፈራችሁ። ለዛ ነው እንደዚህ አይነት ሰዎችን በደንብ መክበብ መውደድ አለብን፣ ማፍቀር አለብን። እሺ እና እንደዛ ነው መሆን መቻል ያለበት። እንበርታ፣ በሁሉ እንጣር፣ በሁሉ እንትጋ። ታላላቆቻችን በተለይ በሚዲያ ዕቅበተ እምነት ላይ ያሉ ወንድሞች እንዲተጉ መልካም ፍላጎታችን ነው። እንዲተቹ መልካም ፍላጎታችን ነው። እንዲጠለፉ ግን ፍላጎታችን አይደለም። እንዲጠፉ ግን ፍላጎታችን አይደለም። በፍጹም ልብ እንወዳቸዋለን። እነሱ ያመርታሉ፣ እኛ እናሽጋለን። እንደዛ ይኸው ዘሩፋኤልም እነሱ ያመርታሉ፣ እኛ እናሽጋለን እያላችሁ ዘሩፋኤልም ተናግሯል። እነሱ ያመርታሉ፣ እኛ እናሽጋለን። መርሃችን ይህችን ቆይ ስቶሪ ላይ ያደርግላችኋለሁ። ስቶሪ ላይ ያደርጋታለሁ ነገ ዕለተ ሰንበትን እናመሰግናለን። ምንድነው ቴዲ የመቤቴን ፕሮግራም ባይሆንም ቀሲስ ዲበኩሉን አስገባቸው። ቀሲስ የሉም እኮ ቢኖሩ ይገባሉ ወይም ደግሞ በፕሮግራም የምንፈልገው ከዚህ በኋላ የሆኑ ነገሮች ይኖሩናል፣ ይገባሉ። እንዴ ባለፈው አላያችሁም? ገብተው ስንት ትልልቅ መልእክት ሲያስተላልፉ እርስ በርሳችን በደንብ ነው የምንዋደደው፣ በደንብ እንፈላለጋለን። አባቶቻችን በደንብ ያስፈልጉናል። በቃ በፍቅር ሁሉ ነገር እንኖረዋለን። ግድ የላችሁም እንመን። የዛሬው መርሃችን እነሱ ያመርታሉ እኛ እናሽጋለን ነው። ሰላም ጊዜ እመኝላችኋለሁ። መልካም ለተሰንበት። ቆንጆ ተኙና ነገ ያው ወንድማችን አክሊል ጉጉት ፈጥሮብናል አይደል? የጌታ ቀን ብሎ በሰንበት ጠዋት ነጠላ ለብሶ ነጭ ለብሶ ሲቀመጥ በጣም እንቀናለን አይደል? እንቀናለን። ስለዚህ ያችን የተወደደች የጌታ ቀን ነገ እንድናይ አምላከ ቅዱሳን ይፍቀድልን። በጠዋት ተነስታችሁ ያው ወደ ኪዳን ወደ ቅዳሴው ታመራላችሁ። አመሰግናችኋለሁ። በጣም በርቱልኝ። እግዚአብሔር አምላክ በጎውን እንድንሰማ በጎውን እንድናይ አገልግሎታችን የቀና የበረታ እንዲሆን እሱ ይርዳን። ሰላሙ ነው። እነሱ ያመርታሉ እኛ እናሽጋለን። ላይቡ ሲዘጋ በቃላችሁ በሉት። በሚመች መልክ አልመልስልህም ለምቢባል ቶፒክ ወደ ሌላ ስለሚዞር እኔ ግን ተመስገን እንዴት ተጠመቅክ ስትለኝ ቄደር አይደለም የተጠመቅኩት የልጅነት ጥምቀትን ነው የተጠመቅኩት ነው። ለምባል ጴንጤ ነበርኩ ከልጅነቴ ጀምሮ። ኦርቶዶክስ ሲሆን የኦርቶዶክስን ታሪክ አላውቅ። አንተ ግን ኦርቶዶክስን ታውቃታለህ። በካህን ቤተሰብ ውስጥ ነው የተወለድከው። ኦርቶዶክስን አውቀህ ተምረህ ተረድተህ ነው እንደገና ወደ ፕሮቴስታንት የመጣኸው። ስለዚህ አሁን አንተ ኦርቶዶክስን ቀምሰሃታል። ስትመጣ የቄደር ተምረህ ቤተክርስቲያንን በደንብ አውቀህ ገና ዛሬ ኦርቶዶክስ ሆናለሁ ብትል ከአንዳንድ የቄደር ጥምቀትን አትጠመቅም። ሶፊዬ ትማራለህ። ተምረህ ተረድተህ እንደገና ጥያቄዎች ካሉ ጥያቄዎችን አንስተህ ጥያቄዎች ከተመለሱልህ በኋላ ነው የቄደር ጥምቀትን የምትጠመቀው። እኔ ግን አላቅም ነበር ስለ ኦርቶዶክስን ከሚሳደቡትም ከሚተቹትም ሰዎች ጋር አብሬው እተች ነበር። ሶፊ አዎ እያልኩ ምናምን እተች ነበር እና ኦርቶዶክስን ሳቃት ቀጥታ ኦርቶዶክስ ለመሆን ነው እንትን ያልኩትና ጥያቄዎችን በአግባቡ አባቶች መለሱልኝ። ከዛ በኋላ እንድጠመቅ ምን ይከለክለኛል ስላቸው በቃ አንተ የልጅነት ጥምቀትን ማግኘት ትችላለህ አሉኝ። ተጠመቄ ስጋ ደሙን ወስጄ ኦርቶዶክስ ሆንኩኝ ማለት ነው። የሚገርም ነው። ግን ኦርቶዶክስ ከሆንኩ በኋላ የሆነ በጣም አማረብህ። በጣም የሆነ ፈረንጅ መስላለህ። በጣም ጥሩ ነው ያለው። እሱ ምን መሰለ ጴንጤ በሆን ኖሮ አንድ አባባል አለ፣ እኔን የነፋኝ አምላክ እናንተን የሚንፋችሁ የሚል ስብከት ላይ ካየ የሆነ ቀጫጫው ሰውዬ ሲሰብክ ታስታውሳለህ? መድረክ ላይ ድሮ ቀጭን ነበርኩኝ፣ አሁን ግን በቃ በጌታ ከሆንኩኝ በኋላ ይሄው ተነፋፋው ነፋኝ ምናምን የሚለው አለና እንደሱ አልልህም። ያው የሰው ልጅ ውስጣዊው ጥያቄ ሲመለስለት የውስጡ ጥያቄ ፊቱ ላይ ያበራል እና ዘላለማዊ መዳኔን በደንብ ስላረጋገጥኩኝ አሁን እረፍት ላይ ነኝ ያለው። ውስጤ እረፍት ነው።
ውጪ እረፍት ነው። የሰው ልጅ ደግሞ ውስጡና ውጪው እረፍት ሲሆን ምቾቱ ይታያል ማለት ነው። ያ ነው ሰው ያው ነው። አላህም ያው እግዚአብሔር ነው። ያው ነው ይላል። አንድ ቀን ሲዘምሩ አንድ ቀን ሲዘፍኑ ሁሉም አለንበት የሚል ማለት ነው። እዚህ ይመጣና በእውነቱ እኛ ተዋህዶዎች፣ እኛ ኦርቶዶክሳውያን፣ እኛ ቤተክርስቲያናችን እንጠብቃለን ይላል። ከዛ ከሙስሊሙ ጋር ሲገናኝ ደግሞ ያው ነው። አላህም ያው እግዚአብሔር ነው። ያው ነው ይላል። እንቁራሪት ማለት ነው። ከሙስሊሙ ጋር በሰላም መኖር እውነት ነው። ቢቻላችሁ ከሰው ሁሉ ጋር በሰላም ኑሩ ብሏል። በሃይማኖት አንድ ነኝ ግን ማቻቻል ግን ውሸት ነው። እንቁራሪት ከዚያም ጥልቅ ከዚያም ጥልቅ። ይሄ ምንድነው? እንቁራሪትነት። እስኪ በሉ ሁላችሁም ከዛሬ በኋላ እኔ እንቁራሪት አይደለሁም በሉ ሁላችሁም። ከሙስሊሙ ጋር ሲገናኝ ደግሞ ያው ነው።